ስትርቅህ እንዴት መረጋጋት ትችላለህ? የአንድን ወንድ ስሜታዊ ጥንካሬ እንዴት የሚፈትን ነገር የለም። መጀመሪያ እኔ በጣም ትቀርብህ ነበር። ትደውላለች፣ ቀድማ ትጽፋለች፣ ትጓጓልሃለች። ነገር ግን በድንገት መራቅ ትጀምራለች። መልሷ አጭር ይሆናል፣ ስሜቷ ይቀንሳል፣ ምላሽ ለመስጠት ትዘገያለች። በዚህ ጊዜ አእምሮ መስራት ይጀምራል። ያጠፋሁት ነገር አለ? ሌላ ሰው መጣባት? ልደውልላት ወይስ ልጣላት ብለህ ትጨነቃለህ። አብዛኛው ወንድ መስህብ የሚያጣው በዚህች ቅጽበት ነው። እሷ ስለራቀች ሳይሆን እሷ ስትርቅ እሱ በመደንገጡና በመረበሹ ነው። ዛሬ የምናየው እሷ ስትርቅ እንዴት መረጋጋት፣ ጽኑ መሆንና ይበልጥ ማራኪ መሆን እንደምትችል ነው። ቀዝቃዛ፣ ተለማማጅ ወይም ተቆጣጣሪ ሳትሆን እንዴት ሁኔታውን እንደምትመራው እናያለን። እስከ መጨረሻው አብራችሁን ቆዩ። 1. መራቅ የተፈጥሮ አካል መሆኑን ተረዳ። አብዛኛው ወንድ የሚያስበው ከወደደችኝ ሁልጊዜ እንደ ቀድሞ መሆን አለባት ብሎ ነው። ነገር ግን የሰው ልጅ ስሜት እንደዛ አይደለም። መሳሳብ ቀጥተኛ መስመር አይደለም። ስሜት ይዋዥቃል፣ ፍላክቹዌት ያደርጋል። አንዳንዴ ሴቶች የሚርቁት ስራ ስለበዛባቸው፣ ስለ ስሜታቸው ስላልተረዱ ወይም ደግሞ አንተ በስሜት ምን ያህል ጠንካራ እንደሆንክ ለመፈተን ሊሆን ይችላል። ስትርቅ ይደነገጣል ወይስ በራሱ ይቆማል ብለው በንቃተ ህሊናቸው ይፈትኑሃል። ዋናው ችግር እሷ መራቋ አይደለም። አንተ መራቋን እንደ መናቅ ወይም እንደ መትላት አድርገህ መተርጎምህ ነው። ፍርሃት ደግሞ ዋጋህን ይቀንሳል። 2. ድንጋጤ መስመን ይገላል። እሷ ስትርቅ ደካማ ወንዶች የሚያሳዩት ምላሽ ደጋግሞ መሳፍ፣ ያጠፋሁት ነገር አለ ብሎ መጠየቅ፣ ራስን ለማብራራት መሞከርና በድንገት ከልክ በላይ መቅረብ ነው። ይህ በውስጥ ታዋቂነት ምን እያስተላለፈ እንደሆነ ታውቃለህ? አንቺን የማጣት ትልቅ ፍርሃት አለብኝ እያልክ ነው። ፍርሃት ደግሞ ያንተን ዋጋ ዝቅ ያደርጋል። ግልጽነት ለማግኘት በሮድክ ቁጥር እሷ ላይ ጫና ትፈጥራለህ። ጫና ባለበት ቦታ ደግሞ ፍላጎት ይጠፋል። ሴቶች የሚሸሹት ካንተ ሳይሆን ካንተ ከሚመጣው የጭንቀትና የጫና ጉልበት ነው። 3. መረጋጋት ኃይል ነው። እሷ ወደ ኋላ ስትል ያንተ ስራ ሁኔታውን ማስተካከል ሳይሆን ማዕከልህን መጠበቅ ነው። መረጋጋትህ በራስ መተማመንን፣ ስሜታዊ ጽናን፣ ለራስህ ያለህን ክብርና በውስጥ ያለህን ሰላም ያሳያል። እሷ መጻፍ ካቆመች አንተም መጻፍ አቁም። እሷ ክፍተት ከፈተረች ክፍተቱን ፍቀድላት። ምንም ጭቅጭቅ፣ ምንም ምርመራ፣ ምንም ስሜታዊ ንግግር አያስፈልግም። ዝምታን በትክክል ከተጠቀምክበት ትልቅ መሳቢያ ኃይል አለው። ወደ እሷዋ ለሳቢያ ኃይል አለው። 4. ግልጽነትን አታሳድድ፣ ባህሪን ታዝም። ወንዶች ለጊዜያዊ ስሜቶች ለምላሽ ለመስጠት ይቸክናሉ። ጠንካራ ወንዶች ግን ሂደቱን ይታዘባሉ። የአንድ ቀን ዝምታ ቢሆን ችላ በለው። የ2 ቀን መራቅ ቢሆን ዘና በል። የ2 ሳምንት ከተከታታይ መጥፋት ቢሆን ያኔ ሁኔታውን መገምገም ትችላለህ። ቶሎ መረበስ ያልተረጋጋህ ያስመስልሃል። ትዕዚት ግን ጽኑ እንደሆንክ ያሳይሃል። በስሜት ምላሽ ለመስጠት ከመናገርህ በፊት እሷ ወጣ ሆነ ባህሪ ያስካትያ ድረስ ጊዜ ስጣት። 5. ትኩረትህን ወደ ራስህ መልስ። እውነት ይሄ ነው። እሷ ስትርቅ ጭንቀትህ የሚጨምረው ትኩረትህ በሙሉ እሷ ላይ ስለሆነ ነው። ስለዚህ ትኩረትህን መልስ። ወደ ስፖርትህ፣ ወደ ስራ፣ ወደ ዓላማ፣ ወደ ጓደኞችህና ወደ እድገትህ ተመለስ። ህይወትህ በሌሎች ስኬቶችና ደስታዎች ተሞልቶ ሲሆን እሷ መራቅ የሚያስፈራ አይታይህም። እንደ መረጃ ነው የምትቆጥረው። ህይወትህ ከአንድ ሰው በላይ ትልቅ ሲሆን ትኩረት ለማግኘት አትለምንም። ስትመለስ ምን ማድረግ አለብህ? ብዙ ጊዜ ካልተረበሽክና ካላሳደብካት ትመለሳለች። ያኔ ያንተን ትንና ጠንካሪ ትረዳለች። ስትመለስ ግን አትመረምራት። ለምን ጠፋህ አትበላት። ወይም ደግሞ በቅሬም መቀዝቃዛ አትሁን። ልክ እንደ ድሮ ተረጋጋ። ይህ ማለት መጥፎ ባህሪን እየሸለምክ ነው ማለት አይደለም። ይልቁንም ያንተ ስሜት በእሷ መራቅና መቅረም እንደማይናወጥ እያሳያት ነው። ይህ ስሜታዊ ጥንካሬ እጅግ መራኪ ነው። እሷ መራቂያ ቀውስ አይደለም፣ ያንተ ስሜታዊ ስርዓት የሚፈተንበት ወቅት ነው እንጂ። ደካማ ወንዶች ይረበሻሉ፣ ቀዝቃዛ ወንዶች ፊታቸውን ያዞራሉ፣ ጠንካራ ወንዶች ግን ሳይናወጡ ይቆማሉ። አስተውል። የእሷ መራቅ ቀጣ በጣም ተጠበሽክ ነበር ማለት ነው። የእሷ መራቅ ካልናወጥክ ግን በራስህ የምትቆም ወንድ ነህ ማለት ነው። መረጋጋት ይማርካል፣ መሸበር ግን ያግላል። ያንተ ኃይል ያለው እሷን ማሳደስን ሳይሆን ያንተን ማንነትና ክብር ጠብቀህ ከመቆምህ ውስጥ ነው። ቪዲዮው ከተመቻችሁ መረጋጋት ኃይል ነው ብላችሁ ኮሜንት አድርጉ።